እስቲ በትንሹ ቢዝነሱ ምን ይመስላል? በዚህ አነስ ባለው ማሽን ሚኒመም እንኳን በወር ከግማሽ ኪሎ እስከ 1 ኪሎ ወርቅ መውጣት ይችላል። ስለዚህ 1 ኪሎ ወርቅ ማለት ኦልሞስት 10 ሚሊዮን ውስጥ ነው። አዋጭነት ላይ ምንም ጥያቄ የለውም። ምናልባት ከአነስተኛ ከስንት ብር ጀምሮ እናንተ ጋር ይህንን ማሽን ማግኘት ይችላሉ? በትንሹ ብዙ ሰዎች አፎርድ አድርገው ስራ ውስጥ ኤፊሽንትሊ ከሌሎች ጋር ተወዳዳሪ ሆነው መስራት የሚችሉበትን እድል ለመፍጠር ነው እነዚህ ማሽኖች ያመጣናቸው። የዚህ እድል ተጠቃሚ ሆኑ። ማሽኑ ውጤታማ ነው? በስራ ላይ ሲታይ እንዴት ነው? አጥጋቢ የሆነ ውጤቶችን አምጥቶ ነበር? ጊዜ፣ ጉልበት ሁለቱን ሴቭ ያደርጋሉ። ትልልቅ ኢንቨስትመንት ውስጥ ከመግባታቸው በፊት በእነዚህ ማሽኖች በትንሹ ገብተው በደንብ ካጠኑት በኋላ አንድ ላይ ያሳደጉት መምጣት ይችላሉ። ምን ያህል ሰው ሊፈልግ ይችላል? ስንት ሰው ሆኖ ቢሰራው ደግሞ ፈጣን ወይንም ደግሞ ጥሩ የሆነ ውጤት ሊያመጣ ይችላል ተብሎ ይታሰባል? ይሄኛው ማሽን በሰዓት እስከ 3 ቶን ድረስ አፈር ፕሮሰስ ማድረግ እንችላለን ማለት ነው። ወርቅ ደግሞ በባህሪው ከአሸዋም ከድንጋይም ከሌሎቹ እንዳለ ዴንሲቲው ከበድ ያለ ነው። ስለዚህ እሱ ከስር እየዘቀጠ ይቀራል። ሌላው ግን በውሃው ግፊት እየታጠበ እንዲሄድ ያደርጋል ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን በፊት ላይ በባህላዊ መንገድ ይሰራ የነበረ አሁን ላይ ደግሞ በዘመናዊ መልኩ የሚሰጠንን ምርትም በእጥፉ የሚጨምርልን ማሽን ወደ እናንተ ልናደርስ ኢትዮፕ ማሽነሪ ተገኝተናል። እንግዲህ ይህ ማሽን የወርቅ ማጠቢያ ማሽን ሲሆን ተግባሩ ምን ይመስላል፣ ቢዝነሱስ ምን አይነት ነው፣ ዋጋ ውስጥ በምን ያህል ዋጋ ይህንን ማሽን መግዛት ትችላላችሁ የሚሉትን ጠቅላላ ያሉ መረጃዎችን ወደ ውስጥ ገብተን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት አለሽ? እግዚአብሔር ይመስገን። እንግዲህ ከጥቂት ወራት በፊት ለቢዝነስ የሚያገለግሉ 2 ማሽኖችን አንተ ጋር መተን ተመልክተን ነበር። ዛሬ ደግሞ በአዲስ ስራ ተገናኝተናል። በቅድሚያ ግን እስቲ ስምንና የስራ ድርሻህን እናንሳ። እሺ፣ ስሜ ቴዎድሮስ ይባላል። የኢትዮፕ ማሽነሪ መስራችና ዋና ስራ አስኪያጅ ነኝ። ስለ ኢትዮፕ ማሽነሪ የተወሰነ ነገር እንበል። እሺ፣ ኢትዮፕ ማሽነሪ እንግዲህ የማሽነሪ ማምረች ዘርፍ ውስጥ የተሰማራ ድርጅት ነው። ኦልሞስት እዚህ ዘርፍ ውስጥ 5 ዓመት እና ከዛ በላይ ሆኖናል። ይህን ስራ ስንሰራ የተለያዩ አይነት ማሽነሪዎችን እናመርታለን። በብዛት ድርጅታችን የሚታወቅባቸው ማሽነሪዎች የሳሙና ዲተርጀንት ማምረቻ ማሽኖችን፣ ከዛ በተጨማሪ ደግሞ ፕላስቲክ ሪሳይክሊንግ ላይ የምናመርታቸው ማሽነሪዎች አሉ። እነሱ ላይ በጣም በሰፊው እንሰራለን። ከሱ ውጭ ግን የተለያዩ ብዙ ማሽኖችን እናመርታለን። አጠገባችን ያለው ማሽን እናንተ ጋር ስመለከት የመጀመሪያ ነው። ምን አይነት ማሽን ነው? ምን አይነት ተግባርን የሚሰራ ነው ከሚለው እስቲ እንጀምር። አሁን እንግዲህ እዚህ ጋር የምንመለከተው ማሽን በዋነኝነት የሚያገለግለው ማይኒንግ ላይ ስፔሲፊካሊ ደግሞ ወርቅ የሚያወጡ ሰዎች ወይ ወርቅ ማይን ለሚያደርጉ ሰዎች ከአፈሩ ከደለሉ ለመለየት የሚያገለግል ማሽን ነው እዚህ ጋር የምንመለከተው። በጣም ጥሩ። የምን አይነት ወርቆችን የሚያጥብልን? ያው ከየአካባቢው የተነሳ ወርቅ የሚታጠብበት ወይንም ደግሞ ወርቅ የሚወጣበት አይነት ስለሚለያይ ምናልባት ለየትኛው ፐርፐስ ተብሎ ነው ይሄኛው ማሽን የተሰራው? ይሄ ማሽን አሁን በደንብ ለየት የሚያደርገው ለማንኛውም አይነት ቦታ ላይ ለሚወጡ ወርቆች መጠቀም እንድንችል ተደርጎ የተሰራ ማሽን ነው። በዋነኝነት 2 አይነት ቦታዎች ነው ወርቅ የሚወጣው። አንደኛ የደለል ወርቅ የሚባል አለ። የደለል ወርቅ የምንለው አፈር ወይም ጭቃ ከወንዝ አካባቢ ላይ በብዛት የምናወጣው የወርቅ አይነት ሲሆን፣ ሁለተኛው ደግሞ ኳርትዝ የሚባል የወርቅ አይነት ነው። ያ ኳርትዝ የምንለው ደግሞ ከድንጋይ ጋር ከኳርትዝ ድንጋይ ጋር ከእሱ ጋር ተቀላቅሎ የሚገኝ ሲሆን እሱ ይፈጭና ዱቄት ከሆነ በኋላ እሱ ነው የሚጣራው ማለት ነው። ሁለቱንም ለመስራት ያገለግላል ይሄ ማሽን። አነስ ያለ ሆኖ ሲታይ ከተግባሩ ጋር የሚነጻጸርበት ሁኔታ ስላለ ምናልባት ተግባሩና እንዲሁም ደግሞ ከሚይዘው ቦታ ጋር አንጻር ምን አይነት ስራዎችን ማከናወን ይችላል የሚለውን እስቲ እናንሳ። ይሄ ማሽን አሁን ከትልቆቹ ማሽኖች የሚለየው ምንድነው? አንደኛ ሞር በደንብ ፍሌክሲብል ሆነን ከቦታ ቦታ እያንቀሳቀስን እንደፈለገ እንድንሰራ ያደርገናል ማለት ነው። እሱ አድቫንቴጅ አለው። ከዛ ውጭ ከዛኛው ጋር በፋንክሽናሊቲም ይሄ አነስ ያለ ሆኖ በመሰራቱ በደንብ ፍሌክሲብል ነው። ስሎፑን አጀስት ማድረግ እንችላለን። ከስር ያለውን የምንጣፉንም የእሱም ስሎፕ እንደምንፈልገው አጀስት የሚደረግ ነው። እነሱ ፍሌክሲቢሊቲዎች እንደየቦታው የተለያየ አይነት አፈር የተለያየ አይነት ድንጋይ በሚያጋጥመን ሰዓት ከአካባቢው ጋር ሞር ሲውት እንዲያደርግ አጀስት እንድናደርገው ይመቻል ማለት ነው። ከዛኛው የተለየ አድቫንቴጅ የሚኖረው አሁን ይሄኛው እሱ ነው። ሁለተኛ እንደ የፈለግን እዚህ ጋር ከስር እንደምንመለከተው የራሱ ጎማ ያለው ስለሆነ
ከቦታ ቦታ እንደፈለግን እናንቀሳቀስ። አብዛኛውን ጊዜ ወርቅ አሁን ቦታውን ሲይዙት ትልልቅ ሄክታር ነው። የሆነ ቦታ ላይ ሄደን ሞክረን ከዛ ሌላ ቦታ ለመስራት ስንፈልግ ያንን ማሽን ማንቀሳቀሱ ሌላ ቦታ ሙቭ ማድረጉ በጣም ትልቅ ኮስቲ ነው። እሱን አንድ ቦታ ወስዶ ቼክ ለማድረግ ትልቁን ማሽን ወስደን ከምንቀጥል ይሄኛውን ወስደን ለተወሰነ ጊዜ በቀላሉ መስራት እንችላለን ማለት ነው። ምናልባት ስራ ከማቃለል ወይንም ደግሞ ከሌሎች አንጻር እንዴት ትመለከተዋለህ ማሽኑ? በጣም አሁን ይሄኛው ማሽን እዚህ ጋር የምንመለከተው በባህላዊ መንገድ ኖርማል በእጃቸው የሚያወጡ አሉ። እሷን በጣም ትንሽ ነው በቀን የምንሰራው ማለት ነው። ይሄኛው ማሽን በመጠቀም ግን ኦልሞስት በሰዓት እስከ 3 ቶን ድረስ አፈር ፕሮሰስ ማድረግ እንችላለን ማለት ነው። አንደኛ ኤፊሽንሲ በጣም ይጨምራል። ሁለተኛ ደግሞ ከስር የሚያጠልበት መንገድ ኖርማል ከምንሰራበት በደንብ ኤፊሽንት ነው። በደንብ ብዙ ፕሮሰስ እንድናደርግ ያደርገናል። አንደኛ ብዙ ፕሮሰስ ማድረግ ብቻ ሳይሆን ግን ከብዛ ፕሮሰስ ከምናደርገው አፈር ላይ ደግሞ በደንብ ኤፊሽንትሊ በዛ ያለ ወርቅ ማውጣት የምንችልበትን መንገድ ያመቻችልናል ማለት ነው። ጥሩ እንግዲህ ስገልጽልኝ በአፈሩ ልክ ወይንም ደግሞ 3 ቶን አፈር ነበር ያልከኝና ምናልባት የወርቅ መጠኑን የማንናገርበት ምክንያት ይኖረው ይሆን? አዎ እሱ ምንድነው እንደየአካባቢው ኮንሰንትሬሽኑ ይለያያል። ዋናው ምንድነው ኖርማሊ ከሆነ አፈር ላይ 3 ቶንም ይሆን 10 ቶንም ይሆን ከዛ አፈር ላይ መውጣት የሚችለውን ወርቅ በደንብ ኤፊሽንትሊ ግን ያወጣልናል እነዚህ ማሽኖች ማለት ከባህላዊ መንገድ ይህን ያህል ኪሎግራም ወርቅ ወይ ይህን ያህል ግራም ወርቅ በዚህ ያህል ጊዜ ውስጥ መውጣት ይቻላል ብለን እንዳንናገር እንደየአካባቢው ኮንሰንትሬሽኑ ስለሚለያይ ነው። በጣም ጥሩ። ያው እንዳንጠቀሙ እንግዲህ ሳይት ላይ አይደለንም ያለ ነው። ምናልባት ግን ስለ አጠቃቀሙ ብናነሳ እንዴት ነው ሰዎች የደለል ወርቅ ለማውጣት በምን አይነት ፕሮሰስ ውስጥ ነው አልፈው ወርቅን ሊያገኙ የሚችሉት የሚለውን በተወሰነ መልኩ ስለ አጠቃቀሙ ብታስረዳኝ። ዋና አሰራሩ ምንድነው የሚሆነው? ያ የደለላ ወርቅ ይመጣና መጀመሪያ በውሃ በደንብ እንዲርስ ነው የሚደረገው። ይሄ ማሽን የሚያደርግልን ምንድነው ያን አፈሩን የራሱ ቫይብሬተር ላይ የተገጠመ ዲሞንስትሬት እሱን እናየዋለን ምንም አፌክት ስለማያደርገን ማለት ነው። በቫይብሬሽን እና ከዚህ ከፓምፑ በሚወጡ ውሃዎች በመጠቀም ያፈራርሰውና እንዲሟሟ ያደርገዋል። ከዛ በኋላ የሟሟ አፈሩ ወደዚህ ይመጣልናል ማለት ነው። ወደዚህ ሲመጣ ድንጋይ የነበሩት ጠጣር ነገሮች በዚህ በኩል እንዲፈሱ እያደረገ ከስር ግን ያ ደለል አፈሩ ወርቁን የያዘው ደለሉ አፈር ሟምቶ በታች በኩል እንዲፈስ ያደርጋል ማለት ነው። አሁን ወደ ታች በሚፈስበት ሰዓት ምንድነው ከስር ያለው ስራ የሚሰራው ማቱ ትልቅ ዴንሲቲ ያለውን ነገር ከስር አንቆ እንዲይዘው ያደርገዋል ማለት ነው፣ ያ የወርቅ ማጣሪያው ማቱ። ስለዚህ ወርቅ ደግሞ በባህሪው ከአሸዋም ከድንጋይም ከሌሎቹ እንዳለ ዴንሲቲው ከበድ ያለ ነው። ስለዚህ እሱ ከስር እየዘቀጠ ይቀራል። ሌላው ግን በውሃው ግፊት እየታጠበ እንዲሄድ ያደርጋል ማለት ነው። ያ ከታጠበ በኋላ ማቱን እናየዋለን። እዛ ላይ የቀረውን ወርቁን ለብቻ ሌላ ቦታ ንጹህ ውሃ ላይ እናወጣና እሱን ለብቻ ደግሞ ሌላ የማጣራት ፕሮሰስ ይኖረዋል ማለት ነው። በጣም ጥሩ። ከስር ላይ አረንጓዴ ምንጣፍ እየታየኝ ነው እና ምናልባት እሱ ለምንድን ነው ሊያገለግል የሚችለው? እሱ የሚያገለግለው ምንድነው ዴንሲቱ ከበድ ያለውን ይሄ ደቃቁን ወርቅ ከስር አፍኖ ለመያዝ ነው። ውሃው አጥቦት እንዳይሄድ ከስር እንዲያስቀረው የሚያደርግልን ነው። ጥሩ። ስለዚህ ወርቁን ለማግኘት እሱን ምንጣፍ ማውጣት ይጠበቅብናል። ልክ እሱን ስንጨርስ ከስር የራሱ መጎተቻ አለው። እሱን ጎትተን እናወጣና ምንጣፉ ለብቻ እሱን ነው ከሱ ላይ ነው ወርቁን የምናወጣው ማለት ነው። ጥሩ። ሳይት ላይ ከሄድን በኋላ ወርቆቹን ስናወጣ ምናልባት ከማሽኑ በተጨማሪ ምን ሊያስፈልጋን ይችላል? ከዚህ ከማሽኑ በተጨማሪ የሚያስፈልጋ ምንድነው? አንደኛ በናፍጣ የሚሰራ ፓምፕ አለ። እሱን ሁሉንም አንድ ላይ ነው እንትን የምንለው። አሁን ከስተመሮቻችን ይሄ ማሽን ሲወስዱ ሙሉ ለሙሉ እንዳለ ሁሉንም የተሟሉ ፓርቶች እንዳለ አንድ ላይ ነው የምንሰጣቸው። ከዚህ ጋር የሚያስፈልጉ ከዚህ ተጨማሪ ምንድነው የራሱ ፓምፕ አለው። ከፓምፕ ጋር ደግሞ ለመገጣጠም የሚያስፈልጉ ሆዞች እና ኮኔክተሮች አሉ። እነሱ ከተዘጋጁ በኋላ በቃ ናፍጣ ብቻ ሞልቶ ፓምፑን አስነስቶ ስራውን መጀመር ነው። እሱ ከመጣ በኋላ ውሃ አክሰስ የሚያደርጉበት መንገድ ያስፈልጋቸዋል። እዛ ወንዝ አካባቢ ከሆነ ከወንዙ ማድረግ ይችላሉ። የኳርትዝ ወርቅ ለሚያወጡ ሰዎች ደግሞ ደረቅ ቦታ ላይ ከሆነ ከዚህ ጋር አንድ ላይ ተጨማሪ የምንሰራቸው ክፍሎች አሉ። እነሱ አሁን እዚህ አቬለብል ስላልሆኑ ነው ውሃውን ሪሳይክል አድርገው መልሰው መጠቀም ይችሉበት ማለት ነው። ኳርትዝ ወርቅ ለሚያወጡ ሞርሱም ቢኖራቸው ጥሩ ነው። ውሃ እንደ ልብ ማግኘት ስለማይቻል ወጣ ያለ ቦታ ላይ ሲሆን እዛው ሪሳይክል አድርገው ለመጠቀም እንዲችሉ ማለት ነው። ከዛ ውጭ ግን ውሃ እዛው ራሳቸው አክሰስ ያላቸው ሰዎች ተጨማሪ የሚያስፈልጋቸው ነገር አይኖርም። እዚህ ጋር የምናያቸው የማሽንና ፓምፑ በቂ ናቸው ስራውን ለመጀመር። በጣም ጥሩ። ምናልባት ሰዎች ይህንን ማሽን በመያዝ ወደ ስራው ቢገቡ ወይንም ደግሞ ስራው ላይ ያሉ ሰዎች በዋናነት ቢጠቀሙት ምን ያተርፋሉ ተብሎ ይታሰባል? አንደኛ ጊዜ፣ ጉልበት ሁለቱን ሴቭ ያደርጋሉ።
ጊዜና ጉልበት እንዴት ነው ሴቭ የሚያደርጉት? አንደኛ አሁን እንዳልኩሽ ከቦታ ቦታ እንደፈለግን ይዘን መንቀሳቀስ የምንችለው ነው። ስለዚህ ይህንን አሁን ትልቆቹ ማሽኖች ሲሆኑ ወር ደግሞ በባህላዊ መልክ የምናወጣው ሲሆን ትልልቅ ኮስቶች አሉ ከቦታ ቦታ ማንቀሳቀሱ እሱን በደንብ ይቆጥሩ። ከዛ ውጭ ትልቅ አድቫንቴጅ የሚኖረው ግን አሁን እንደ አዲስ ስራውን ለመሞከር ዝም ብሎ ሳይት ቦታ ይዘው ለሚገቡ ሰዎች አካባቢ ላይ ያለውን የወርቅ ብዛት እሱን ምን ያህል ነው አዋጭ የሚለውን እሱን በደንብ ሳያውቁት ትልልቅ ኢንቨስትመንት ውስጥ ከመግባታቸው በፊት በእነዚህ ማሽኖች በትንሹ ገብተው በደንብ ካጠኑት በኋላ አንድ ላይ ያሳደጉት መምጣት ይችላሉ። ከዛ ውጭ በባህላዊ መንገድም እየሰሩ ያሉ ወጣቶች አሉ፣ በማህበር ተደራጅተው የሚሰሩ እነሱም ደግሞ በባህላዊ መንገድ ከሚሰሩት ትልቁ ማሽን አፎርድ ማድረግ ስለማይችሉ ነው ያንን የሚያደርጉት። ስለዚህ በዚህኛው ማሽን ተጠቅመው ኤፊሽንትሊ እዛው አካባቢያቸው ላይ ያለው ወርቅ በደንብ መጠቀም የሚችሉበትን እድል ያመቻቻል ማለት ነው። በጣም ጥሩ። ምናልባት ኦፕሬት ለማድረግ ምን የተለየ አይነት ስልጠና ወይንም ደግሞ አጠቃቀም ላይ የምትሰጡት ከእናንተ እገዛ የሚያገኙት ነገር ይኖራሉ? ያ ሲምፕል የሆኑ ኦሪየንቴሽኖች እንሰጣለን። አሁን እንዳልኩሽ የዚህኛው ማሽን አሁን ካሉት አድቫንቴጆች አንዱ ስሎፕ እንደፈለገን አጀስት ማድረግ እንችላለን። ያ ስሎፕ አጀስት የምናደርገው የትኛው ነው? አንደኛ እዚህ ጋር የምንመለከተው ከላይ ይሄ አፈሩ ወይም ደለሉ የሚቀመጥበት ቦታ ማለት ነው። ይሄ ደለሉ የምናስቀምጥበት ቦታ ስሎፑን አጀስት የምናደርገው ለምንድን ነው? እንደየ አካባቢ ላለው እንደ አፈሩ አይነት የውሃ ኮንቴንቱ ይለያያል። ትንሽ ውሃ ልክ ሲያገኘው ወዲያው የሚፈርስ አለ። አይ በደንብ ደግሞ ውሃ መርጠ የሚፈልግ አይነት ደግሞ አፈር አለ። ትንሽ ውሃ ሲያገኘው ወዲያው የሚፈርሰው አይነት አፈር ሲሆን ስሎፑን ከፍ እናደርግለታለን ወዲያው ስለሚፈርስልን ማለት ነው። ትንሽ ደግሞ በደንብ ረጠብ ማለት የሚፈልገው ደግሞ ሲሆን ስሎፑን ቀነስ እናደርገውና በደንብ ውሃውን ጠግቦ ርሶ እንዲወርድ ማለት ነው። ስሎፑ ከፍ እንዳለ ከሆነ ግን ውሃ በደንብ የማይስበው አፈር እንደ ድንጋይ ሆኖ ስለሚቆጥረው እዚህ ጋር ሲደርስ ስለማይሟሟለት ይባክንብናል ማለት ነው ወደ ውጭ እንዲወጣ። ስለዚህ እሱን እያየን አጀስት ማድረግ የምንችልበትን እድል ይሰጠናል ይሄኛው። ከስርም ልክ እንደዛው አካባቢ ላይ ልክ እንዳለው ወርቅ እና የአፈር አይነት ስሎፑን የምንጣፍ የሚቀመጥበት ነው፣ እሱም አጀስት መደረግ ይችላል ማለት ነው። ሁለቱ ላይ ያሉ ሲምፕል የሆኑ ኦሪየንቴሽኖች ናቸው እነሱ። ከሱ ውጭ ፓምፕ ላይ ከዚህ ሲወስዱ ሙሉን ገጣጥሞ ስለማይወስዱት ፓምፕ ላይ ማድረግ ያለባቸውን እንዴት ነው መገጣጠም የሚችሉት፣ ምን አይነት ጥንቃቄዎች ማድረግ አለባቸው፣ እነሱን የመሳሰሉትን ስልጠና እንሰጣቸዋለን ማለት ነው። በጣም ጥሩ። ምናልባት ይህንን ማሽን ሰው ሲሰራበት ወይም ሲጠቀምበት ምን ያህል ሰው ሊፈልግ ይችላል? ስንት ሰው ሆኖ ቢሰራው ደግሞ ፈጣን ወይንም ደግሞ ጥሩ የሆነ ውጤት ሊያመጣ ይችላል ተብሎ ይታሰባል? እዚህኛው ማሽን ላይ ኦፕሬት ለማድረግ ማክሲመም 2 ሰው በቂ ነው። ያለው ፕሮሰስ ምንድነው? አንዴ ማሽኑን ካበራሽ በኋላ ሁሉን ነገር የሚሰራው ራሱ ፓምፑና ማሽኑ ነው። እዛ ላይ አፈሩን ማድረግ ብቻ ነው ስራ የሚሆነው ማለት ነው። እሱኛውን ያው በሰው ኃይል ነው የሚያደርጉት። አሁን የኳርትስ አይነት አፈር ምናምን ከሆነ የእሱ የራሱ በኮንቬየርም መጠቀም ይችላል፣ ያው ጉልበት ለመቀነስ ማለት ነው። ከዛ ውጭ ግን እዚህ ጋር አፈሩን ለማድረግ ብቻ ነው የሰው ኃይል የሚያስፈልገው እንጂ ሌላ ምንም አያስፈልግም። በጣም ጥሩ። ለምትሰጧቸው አገልግሎቶች ማለትም ደግሞ ለዚህ ማሽን ዋስትና ትሰጣላችሁ? ለዚህ ለማሽነሪው 1 ዓመት ሙሉ ዋስትና እንሰጣለን ለሁሉም ፓርቶች ማለት ነው። ከዛ ውጭ ደግሞ በማንኛውም ሰዓት የሚፈልጉት ስፔር ፓርት ሲኖር ረዘም ያለ ጊዜ ከሰራ በኋላ ማቱ መቀየር ሊኖርበት ይችላል። ማቱንም እዚሁ እኛ ጋር በፈለጉት ኳሊቲ እና በፈለጉት ኳንቲቲ ማግኘት ይችላሉ። በጣም ጥሩ። ምናልባት የመለዋወጫው ነገሮችስ በስፋት እናንተ ጋር ማግኘት ይቻላል? ይቻላል። በቃ በዋነኝነት እንዳልኩሽ እንትኑ ነው ምንጣፉ ነው ምንቀያየረው፣ ሌላ ፓርት አይኖረውም። ከዚሁ ከማሽኑ ላይ ደግሞ አሁን ዌራውት የሚያደርጉ ይሄኛው ወንፊቱ ለብቻው እዚህ የሚፈታ ነው የሚገነጠል ነው። ስለዚህ የረጅም ጊዜ ከሰራ በኋላ እነዚህ ወንፊቶቹ እየሰፉ ሊመጡ ይችላሉ። ሰዎችኛዋ ለብቻዋ ማስቀየር ይችላሉ እዚህኛ ጋር ማለት ነው። በተጨማሪም ደግሞ እዚህ ማይኒንግ ላይ ለሚሰሩ ሰዎች ከነዚህ ከማጠቢያ ማሽኖች በተጨማሪ ደረቅ የሆኑ ቦታዎች ላይ ከድንጋይ ማዕድናትን ለሚያወጡ ሰዎች የድንጋይ መፍጫ ማሽኖች የምንሰራቸዋል። ቅድም እንዳልኩሽ ወርቅ ማውጣት ፕሮሰስ ላይ የደለል ወርቅ አለ፣ የኳርትዝ ወርቅ አለ። የኳርትዝ ወርቅ ድንጋይ ነው፣ ከድንጋይ ላይ ተፈጭቶ ነው የሚወጣው ማለት ነው። እነሱንም ለሚፈልጉ ደንበኞቻችን እነዚህ ማሽነሪዎችም እናቀርባለን። ስለ ቢዝነሱ አዋጭነት ብናነሳ ደስ ይለኛል። ምናልባት ከሚሰሩት ሰዎች ጋር በቀጥታም ሆነ በተዘዋዋሪ ትገናኛለህ እና ስለ ስራው አዋጭነት በተወሰኑም ያጋሩሃል ብዬ አስባለሁ። እስቲ በትንሹ ቢዝነሱ ምን ይመስላል? ቢዝነሱ ቦታውን ማጥናት ቦታውን ማግኘቱ ነው እንጂ እሱን አኳየር ማድረግ የሚቻልበት ካፒታል እና አቅም ካለ ስራው በደንብ አዋጭ ነው። እንደየ አካባቢ እንዳልኩሽ ኮንሰንትሬሽኑ ሊለያይ ይችላል። ግን አትሊስት በዚህ አነስ ባለው ማሽን
ሚኒመም እንኳን በወር ከግማሽ ኪሎ እስከ 1 ኪሎ ወርቅ መውጣት ይችላል። ስለዚህ 1 ኪሎ ወርቅ ማለት ኦልሞስት 10 ሚሊዮን ውስጥ ነው እንትን የሚለው። አዋጭነት ላይ ምንም ጥያቄ የለውም እሱ። ዋናው ያው ጥናት ማድረግ ቦታው ላይ ያለውን አካባቢ ላይ ወርቅ አለ የለም የሚለውን እሱ ማጥናትና አክሰሲቢሊቲው ማግኘት ነው እንጂ አዋጭነት ላይ እሱ ጥያቄ ውስጥ እንትን የሚልም አይደለም እንደሌላው ስራ። ጥሩ። ማንኛውም ሰው መስራት ይችላል? አዎ ማንኛውም ሰው መጠቀም ይችላል። እንዳልኩሽ በቃ አክሰሱን ብቻ ማግኘት እና ያንን አኳየር ማድረግ ነው የሚፈልገው። እሱን ማግኘት የሚችል ሰው ማንኛውም ሰው መጠቀም ይችላል። ምናልባት ከአነስተኛ ከስንት ብር ጀምሮ እናንተ ጋር ይህንን ማሽን ማግኘት ይችላሉ? አነስተኛ አሁን እነዚህ ማሽኖች እንዳልኩሽ የአይነት አላቸው። አሁን የምንጣፉም የራሱ አይነት አለው። እኛው የምንጠቀመው እዚህ አንደኛ ደረጃ 5 ስታር የሚባለውን የምንጣፍ አይነት ነው። በሱ የምንጣፍ አይነት ፓምፖቹም ጥሩ ኳሊቲ አንደኛ ደረጃ የሚባሉ ናቸው። ሁሉንም አይነት እንዳለ ሙሉ አሟልቶ 350 ሺህ ብር ነው የማሽኑ ዋጋ ማለት ነው። ከዛ በላይ ተለቅ ያሉ ስኬሎች አሉ በዚህ አይነት ሆኖ ማደግ የሚችሉ። ከዛ ውጭ ደግሞ ሮለር ምናምን ያላቸው ማለት ነው። የነሱ ኮስት ደግሞ ይጨምራል። የዚህኛው ግን በአነስተኛው ሙሉ ሁሉም ነገር የተሟላ ከሆነ 350 ሺህ። ሌሎቹን ፓርቶች አሁን ፓምፕ የራሳቸው ያላቸው ስፔሻሊ አሁን ስራ ውስጥ ያሉ ሰዎች ሲሆኑ የራሳቸው ፓምፕ ሊኖራቸው ይችላል። ከሌላ ማሽን ላይ የወጣ ምንጣፍ ሊኖር ይችላል። እነሱ ሲኖሩ ያው የእሱ ተቀናሽ ተደርጎ ዋጋው ሊለያይ ይችላል ማለት ነው። ግን ፉል ፓኬጅ የሆነው ሁሉን ነገር አሟልቶ የምንሰጠው ማሽን 350 ሺህ ብር ነው ዋጋ። በጣም ጥሩ። እንግዲህ በባህላዊ መንገድ ነበር ወርቅ ሲታጠብ የምናውቀው እና በጣም አድካሚ ስራ ይመስለኛል። እኔ በእርግጥ በሩቁ ነው የማውቀው። ምናልባት ግን ይህንን ማሽን ሰዎች ተጠቅመው ስራውን ቢሰሩ ወይንም ደግሞ የማሽኑን ጠቃሚነት በተወሰነ መልኩ በደንብ ብታስረዳኝ ደስ ይለኛል። ኦልሞስት ከእጥፍ በላይም ነው የሚሆነው ያለው አድቫንቴጅ። አሁን ምንድነው በባህላዊ መንገድ ስናወጣ አንድ ቦታ ላይ የውሃው የተጠራው የሟሟ የአፈሩ ደለሉ ይተረከምበታል። ከሱ ላይ አሁን ከስር እያወጣን ነው ከሱ ላይ የምናጣራው ማለት ነው። አሁን ይሄ ሲሆን ግን ኮንቲኒየስ ነው የሚሆነው። ኮንቲኒየስሊ የሚመጣው አፈር ተጣርቶ ነው የሚሄደው ማለት ነው። አሁን ካወጣን በኋላ መልሰን እዛው ነው አሁን የምናወጣው። ያ ፕሮሰስም ይቀራል። የተጣራው በቃ ይሄዳል ማለት ነው። ስለዚህ ራሱ በራሱ የሚሰጠው ኤፊሽንሲ አለ። ከታይምና ጉልበቱ እሱ ኮምፔር የምታረዩ ነገር አይደለም። ግን ዋናው ቢያንስ 2-3 አንድን አፈር ድጋሚ ቼክ አናረግም። አንድ የተጣራው የሚቀረው ይቀራል ማለት ነው። በጣም ጥሩ። ማሽኑ ውጤታማ ነው? በስራ ላይ ሲታይ እንዴት ነው? አጥጋቢ የሆነ ውጤቶችን አምጥቶ ነበረ? በጣም አሪፍ ነው። በጣም ውጤታማ ነው። ኦልሞስት ትልልቅ ማሽኖች ላይ ከሚሰራው ጋር ተመሳሳይ ነው የሚሰራው ኤፊሽንሲው ማለት ነው። እሱ ላይ ነው እንግዲህ አሁን ተጨማሪ አድቫንቴጆች የሰጠ ነው። እዚህ ላይ ተንቀሳቃሽነቱ አነስ ማለቱ አፎርደብል መሆኑ ማለት ነው። በጣም ጥሩ። እንግዲህ ማሽኑ በጣም አነስተኛ ነው፣ ቦታም የሚፈጅ አይመስልም ለማንቀሳቀስም፣ እንዲሁም ደግሞ ለሌሎች ነገሮች ቀላል ይመስለኛል ስመለከተው። ሰዎች ይህንን ማሽን መግዛት ቢፈልጉ እናንተም በምን አይነት አድራሻ ወይም ደግሞ ስልክ ነው ማግኘት የሚችሉት? የስራ ቦታ አድራሻችን እዚህ ሀና ማርያም ሳሪስ አካባቢ ያለው ራይሌ ጋርመንት መሀል ላይ ያለው ነው። እኛን ለማግኘት በስልክ ቁጥራችን 0909088880 0909077770 ወይም ደግሞ 0912702570 ላይ ቢደውሉልን ኤኒታይም ማግኘት ይችላሉ። ለክልል ከተሞች ምን ያህል ተደራሽ ናችሁ? ይህንን ማሽን ጨምሮ ሌሎችም ለቢዝነስ የሚያገለግሉ ማሽኖችን ስለምታቀርቡ በምን አይነት መልኩ ነው ለእነሱ ተደራሽ የምታደርጉት? ክልል ከተሞች ላሉ ደንበኞቻችን በማሽኖቹን ኢዝሊ አክሰስ ማድረግ ይችላሉ። ያው ማሽኖቹ ኦርደር ተደርገው ነው የሚሰሩት። ማሽኖቹን ሰው መጣ ኦርደር ሲያደርግ እዚህ የምንሰጠው የውል አለ። እነሱን ዶክመንቴሽኖች ማረጋገጫቸው ስለሆነ እሱን ለመውሰድ የሆነ ሰው ቢመጣ ብለን እኛ ፕሪፈር እናደርጋለን ለነሱ ማለት ነው። ከዛ ውጭ ግን ወደዛ መላኩ ላይ ተመላላሽ መኪኖች ስላሉ እዚህ ማሽኖቹ እንደጨረስን እኛ ራሳችን አመቻችተን ማሽኖቹን ያሉበት ቦታ እንዲያደርሱላቸው ማድረግ እንችላለን። ማሽኑን ለማድረስ ምን ያህል ጊዜ ሊፈጅባችሁ ይችላል? ትዕዛዝ ከሰጡ በኋላ ያው በትዕዛዝ ስለምትሰሩ ምን ያህል ጊዜ ይወስዳል? እነዚህ ማሽኖች አሁን በትዕዛዝ ያው ወረፋ ካልበዛ 3 ሳምንት ጊዜ ውስጥ ያልቃል። ወረፋ የሚኖርበት ታይም ላይ ከሆነ ግን እስከ 1 ወር ድረስ ኤክስቴንድ ሊያደርግ ይችላል። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ ስለ ማሽኑም ሊሆን ይችላል፣ ስለ ቢዝነሱ እድሉ ልስጥ። በመጨረሻ ማለት የምፈልገው በቃ እነዚህ በዋና ዓላማችን እኛ አፎርደብል የሆኑ ማሽነሪዎችን ሰዎች ጋር ማድረስ ነው። ይሄ ማሽናውን ስንሰራ ምንድነው በትንሹ ብዙ ሰዎች አፎርድ አድርገው ስራ ውስጥ ኤፊሽንትሊ ከሌሎች ጋር ተወዳዳሪ ሆነው መስራት የሚችሉበትን እድል ለመፍጠር ነው እነዚህ ማሽኖች ያመጣናቸው። የዚህ እድል ተጠቃሚ ሆኑ
እና ማንኛውም ጥያቄም ምንም ሀሳብ ካላቸው ደግሞ ኤኒታይም ይደውሉልን። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ቴንክ ዩ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን ስራን ከማቃለል እንዲሁም ደግሞ ምርትን ከማብዛት አኳያ ተመራጭ እየተደረገ የሚገኘውን የወርቅ ማጠቢያ ማሽን ምን እንደሚመስል ኢትዮፕ ማሽነሪ ጋር ተገኝተን ወደ እናንተ አርሰናችሁ ነበረ። እንግዲህ ስለ ማሽኑ ተግባር እንዲሁም ደግሞ ስለ ስራ አዋጭነትና ሌሎች መረጃዎችን አጋርተናችኋል። ይህንን ማሽን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኑን መግዛትና ወደ ስራው መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።